እናቶች ምን ብለው እንደሚተርቱ ታውቃላችሁ? ልጅ ያቦካው የራት አይበቃም ይላሉ። ልክ እንደዛ ነው የሆነው ይሄ ድራማ ማለት ነው። እና የሆነ ውስብስብ የሆነ ድራማ ዛሬ ደግሞ ጭራሽ ማለት ነው አቶ ብሩክ ይቅርታ ተጠይቀዋል ብሎ ተጠብቆ እሱ የጠበቀው ሌላ፣ እሱ ያደረገው ሌላ። እኛ ለማሳመን ማለት ነው። ወይኔ የማይናገሩት ነገር የለም፣ የማይፈጥሩት ፈጠራ፣ የማይቆፍሩት ጉድጓድ የለም። በእውነት ልጁ ራሱ አልተመታም። ይሄ ሆስፒታል ያለው ምንድን ነው የሚባለው? ስሙ ረሳሁትንማ። የእውነት እሱን የቀቡት እሱ ተቀብቶ ነው የመጣው። ሻንጣውን ባዶ ነው፣ ምንም የለውም። ግን እኛን ለማሳመን ይሄ ሁሉ ንቀት መሄዱ ለምን አስፈለገ? ተው ግን ዛሬ የወጣ ቪዲዮ አለ እኮ ዛሬ የወጣ ቪዲዮ ዛሬ የተቀረጸ ባይሆንም ግን ደግሞ አዲስ አበባ ከ250 ሺዋ ነው። ይሄ እኮ ከኦዲየንስ በተለይ ሚዲያ ላይ በአሁን ሰዓት በምንም ነገር መደበቅ አችሉም፣ በምንም ነገር ማለት ነው። እነሱ ደግሞ የባለፈው ሰርፕራይዝ ያደረጋትን ቅመም ማለት ነው እነሱ ናቸው ሰርፕራይዝ ያደረጋት ማለት ነው ቅመም። ስለዚህ እነሱ እንደዚህ እየሆኑ ያሉት እኛን ለማሳመን ነው ማለት ነው። ለማንኛውም ተሳክቶላቸዋል፣ ማርያምን በጣም ተሳክቶላቸዋል። ግን ደግሞ አይበቃንም? ፍትህ በየቀኑ እኛ ወሽመጣችን እየቆረጣችሁት እኮ ነው። እረ ይበቃቸዋል። ተው ግን ተው እንዲህ ይበቃናል። በቃ እኛ ተረድተናቸዋል። ይበቃል። እንዲህ መጨረሻው ደርሷል መሰለኝ። ግን እንደ እውነቱ ማለት ነው እንደ እውነቱ ብሩኬ ይቅርታ መጠየቅ አለበት ለልጁ ስለመታው ማለት ነው። ማለት አሁን ለካራክተሩ ማለት ነው። እና አሁን ኦልሬዲ ይሄ ቴዲ ተብዬው ማለት ነው መቼም ብሩኬ ብሎኛል ብሎ አበባ ይዞ አይመጣም። በቃ ጨርሰናል ሲላት ለሃይሚ እውነትም ጨርሰዋል ብሎ ከሃይሚ ጋራ ፍቅር አይጀምርም አይደለ? አሁን እንደዚህ ይሄ ሁሉ እያደረገው በጣም እየተፈታተነው አቶናትም እየናቀሽ ነው አያከብርሽም በጣም ብዙ ነገር አትገባትም እያለው ማለት ነው። አሁን እሱ ይቅርታ መጠየቅ ብሩኬ ነው ያለበት ወይስ ልጁን ያለበት? እንደ እውነቱ ማለት ነው። የእውነት እኔ ብሩኬ ይቅርታ ይጠይቅ የሚል እንትን የለኝም። ምክንያቱም እንዲህ ሃይሚ ለሷ ምንድናት? በጣም እኔ እንጃ፣ እኔ የለበትም ነው ምለው ማለት ነው። እና ቅመምዬም እንደዛ ይቅርታ እንዲል እንትን አትበዩ ማለት እናንተ ከተሰጣችሁ ነው ካራክተር ነው የምትጫወቱት። ግን ደግሞ እኔ ይቅርታ ጠይቅ አትበሉት። ፍፄን ደግሞ ስራህን በደንብ እየተወጣህ አይደለም። ሜቢ ዛሬ ትንሽ ዛሬ ይሻላል፣ ከሰሞኑ ዛሬ ይሻላል ትንሽ ከዛም ከዚህ ምናምን እያለ ነበር። እና ሌላው ደግሞ የእናንተ መጣላት ነው በጣም የሚደብረው። የእንትናችሁ የድራማችሁ በጣም በቃ ያላሳመረላችሁ በጣም ያበላሸባችሁ የእናንተ መጣላት ነው። ፍፄና ሄኒ መጣላት፣ ቤኪ ምናምን የእናንተ እንደዛ መሆን እንትናችሁን ድራማችሁን አክሽፎባችኋል ማለት ነው እንጂ እናንተ ባትጣሉ ምናምን የእውነት ያምር ይሆን ነበረ ሜቢ ማለት ነው። ሰው እናንተ ተራረቁ። ዛሬ ቦስ ቤት መጥቶ ነበረ ሄኒ ያው እንደጎረረ ነው። አሁንም አልፋታውም እያለ ነው ምናምን ማለት ነው። እና እናንተ አንድ መስመር ይዛችሁ ሳይሆን እንትና ሄኒ ያው በአንድ መስመር ትክክል ነው። ምንድነው ትክክሉ? ባለፈ ህይወት አይጠየቅም ናሉ። ያለፈ ህይወት አለፈ ነው፣ ፓስት ነው። ማንም የሚኖር የለም ባለፈ ህይወት። ያለፈ ህይወት አለፈ ነው። ያው ካለፈ ቤት አይሰራም ይባላል አይደለ? በዚህ ልክ ነው። ልክ ያልሆነው ግን ደግሞ መጣላቱ ነው ምናምን፣ ይሄ እልፍ ቃላት መናገር ምናምን፣ ይሄ ትክክል አይደለም። እና መጀመሪያ እናንተ ተስማሙና ነገራቶችን አብርዶ በቃ እኛ ገብቶናል፣ ተረተናቸዋል፣ በቃ መሮናል እኛ በቃ ኧረ በስመ አብ። እና ቅመም በቃ ሰከሽን እኮ እስከሚበቃን ድረስ የእውነት ሰከሽን። ከካሜራ ጀርባ እኮ እናቃቸዋለን። እነዚህ እንትኖቻችሁ የትንንሾቹ ማለት ነው። ትንንሾቹ ከ10 ሜቢ 3 4
የማይሞሉ ማለት ነው በኮሜንት በምናምን እየተባጠሩ ነው ማለት ነው። እና እናንተ ግን ፋፈሽ እያላችሁ ነው ከካሜራ ጀርባ። ስለዚህ እባካችሁ ፕሊዝ ይበቃል። የእውነት አይመስላችሁ? እንደኔ ቢቋጩት ነው። ምክንያቱም ተንዛዛ። በመጨረሻም ፍፄ የቅመሟ ጠባቂ ተብሏል። ጠብቃት፣ የትም እንዳትሄድ ትዕዛዝ የበላይ መጣበት ማለት ነው። ተመችቶኛል ለመጨረሻው